ከጌታ ጸጋና ሰላም ይብዛላችሁ። እንዴት አመሻችሁ? የአምላካችን የእግዚአብሔር ስም ከዘላለም እስከ ዘላለም የተመሰገነ ይሁን። ለጌታ ክብር እንስጥ። ደህና ናችሁ? እንግዲህ ያው ምንም የምትሄዱበት ቦታ ሁሉ ቦታ እየበቃችሁ አይደለም። እንግዲህ ሀገሪቱን መውረስ ነው። ጌታ የተመሰገነ ይሁን። ደስ ብሎኛል። ዛሬም እንደገና ከእናንተ ጋር የጌታን ጸጋ ለመካፈል እድል ስላገኘው በጣም ደስ ብሎኛል። ቶሎ ብዬ ጌታን ቃል አብረን እንካፈልና ከዛ ጨርሳለሁ። ነገ ጌታ ቢረዳን፣ ጌታ ካልመጣና ነገ እኛም በህይወት ከቆየን ነገ ማምሻው ላይ እዛ ሻርጃ በሚኖረን ጊዜ ደግሞ ጸሎትም እናረጋለን። የተወሰነ አብረንም ደግሞ በጌታ ፊት እንጸልያለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የእግዚአብሔር ቃል በእጃችን ላይ ያዝን ሰዎች ወደ ሮሜ ምዕራፍ 4 ላይ እንሄድና የጌታን ቃል ከኔ ጋር አብረን እናነባለን። ሮሜ ምዕራፍ 4 ላይ የምንችል ሰዎች ሁሉ ተነስተን ቆመን ምዕራፍ 4 ላይ ከቁጥር 16 አካባቢ ጀምሮ ያለ የጌታ ቃል ክፍል አብረን እናነባለን። እንግዲህ ከኋላ የቆማችሁ ወንድሞች አይዟችሁ፣ እኔም ቆሜ ነው። አብረን እንቆማለን። ዛሬ ተተባበሩኛላችሁ። ጌታ የተባረከ ይሁን። ሮሜ ምዕራፍ 4 ከቁጥር 16 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። ሮሜ ምዕራፍ 4 ከቁጥር 16 ጀምሮ ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው። ዘርን እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። የ100 ዓመትም ሽማግሌ ስለሆነ እንደ ሙት የሆነውን የራሱን ሥጋና የሳራን ማፀን ሙት መሆኑን በእምነቱ ሳይደክም ተመለከተ። ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም። ስለዚህ ደግሞ ጽድቅ ሆኖ ተቆጠረለት። ቁጥር 23 ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም፣ ስለኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለኛም ይቆጠርልን ዘንድ አለው። ጌታ ስም የተባረከ ይሁን። ጌታን እጅግ አድርጌ አመሰግናለሁ። ሮሜ ምዕራፍ 4 ላይ ያለ የእግዚአብሔር ቃል ክፍል ነው። አብረን አስቀድመን ያነበብነው ሁላችንም አብረን ስላነበብነው ሮሜ ምዕራፍ 4 ላይ ከቁጥር 16 አካባቢ ጀምሮ እስከ መጨረሻ ድረስ እስከ ቁጥር 25 ድረስ ነው አብረን ያነበብነው። ወንድማችን ሐዋርያው ጳውሎስ በዚህ ቦታ ላይ በእምነት ስለሚገኝ ጽድቅ ነው የሚያነሳው። በእርግጥ ምዕራፉን በአጠቃላይ እናንተ በኋላ ጊዜ ስታገኙ ቁጭ ስትሉ አንብቡት። በእምነት ስለሚገኝ ጽድቅ የሚያነሳ የመጽሐፉ ክፍል ነው። ግን ይህንን ሐሳብ ሲያነሳ የእምነት አባት ጳውሎስ ፈለገ። ወደ ኋላ ተመልሼ ማንነው አሁን ለማነሳው ሐሳብ በጣም ጥሩ ምሳሌ ሊሆነኝ የሚችለው ብሎ ጳውሎስ ወደ ኋላ ሲመለስ ከአብርሃም የተሻለ ምሳሌ ማግኘት በጣም አስቸጋሪ ነው። ስለዚህ አብርሃምን በዚህ በሚያነሳው ሐሳብ ላይ በቀደመው ኪዳን የነበረውን አባታችን አብርሃምን ጳውሎስ እንደ ታላቅ ምሳሌ አድርጎ በዚህ ሮሜ ምዕራፍ 4 ላይ ያስገባዋል። በእርግጥም አብርሃም ምሳሌ መሆን ይችላል። እግዚአብሔር ይመስገን። እንደው ጳውሎስ ስላሰበ ብቻ ሳይሆን በእርግጥ በዚህ እውነትና ሐሳብ እንደ አብርሃም ምሳሌ መሆን የሚችል ሰው በቀደመው ኪዳን ላይ አይገኝም። እግዚአብሔር የተመሰገነ ይሁን። ይህንን ደብዳቤ የጻፈው ጳውሎስ ነው። ወንድማችን ሐዋርያው ቅዱስ ጳውሎስ ነው የሚጽፈው ደግሞ ሮም ከተማ ለነበረችው የክርስቶስ ቤተክርስቲያን ነው። ይህንን የሚጽፈው እንግዲህ ጳውሎስ ሌሎች ብዙ ደብዳቤዎችን ጽፏል። ከዚህ ደብዳቤ ውጪ በዛ የሚሉ ደብዳቤዎችን እስከ ዕብራውያን ድረስ ዕብራውያን እሱ ከሆነ እስከ ዕብራውያን ድረስ ጽፏል። 14 አካባቢ ጽፏል ማለት ነው። ይህን ደብዳቤ የጻፈላትን የሮም ቤተክርስቲያንን እሱ እንደተከላታ አይታሰብም። አቂላና ጵርስቅላ የሚባሉ ሰዎች አሉ። በሐዋርያት ሥራ ምዕራፍ 18 19 ላይ ኤፌሶን ከተማና ቆሮንቶስ አካባቢ ጳውሎስ ሲያገለግል ያገኛቸው ባልና ሚስት ናቸው። እነሱ እንደተከሏት ነው የሚታሰበው ቤተክርስቲያኒቱን። በኋላ ላይ የማርቆስ ወንጌልን የጻፈልን ማርቆስ ዮሐንስ የሚባለው ወንድም ደግሞ የቤተክርስቲያኒቱ ፓስተር ነበር። ልክ አሁን ዛሬ ያለነው አጂማን ነው። እንግዲህ ለዚች ቢጻፍ አሁን ሮም ላለች ቤተክርስቲያን እንደሚለው አሁን ዘንድሮ ተጽፎ ቢሆን በአጂማን ላለችው የክርስቶስ ቤተክርስቲያን በዚያ ላሉ ቅዱሳን ተብሎ ለእናንተ ማለት እግዚአብሔር ይመስገን
እና ይሄ ደብዳቤ ተጽፏል። በጣም አስደናቂ ነው። በጣምም ሰፊ ነው። የአዲስ ኪዳናችን የአስተምህሮ መጽሐፍ ወይንም ዶክትሪናል ቡክ ብለን የምንጠራው አንዱ ዋናውም የሮሜ መልእክት ነው። ምናልባት በመጽሐፍ ከሌሎቹ ደብዳቤዎች አይቀድምም። በሳይዝ ደረጃ በጣም ትልቅ ስለነበረና የሚያነሳው ሐሳብ በጣም ጥልቅ ስለሆነ ከደብዳቤዎች መካከል የመጀመሪያ አድርገውታል። ከሐዋርያት ሥራ ቀጥሎ ከደብዳቤዎች 21 ደብዳቤ አካባቢ ያለው መጽሐፉ ከሮሜ ጀምሮ እስከ ይሁዳ ድረስ ማለት ነው። አንድ 21 22 አካባቢ ደብዳቤ አለ። የደብዳቤዎቹ መጀመሪያ የሮሜ ቸርች ነው። ክብር ለኢየሱስ ይሁን። እና እዚህ ምዕራፍ 4 ላይ እንግዲህ አባታችን አብርሃምን ያመጣዋል። እኔ ጳውሎስ በእምነት ስለ መጽደቅ ነው የሚያነሳው። እኔ ሙሉ በሙሉ ስለሱ ሐሳብ አላነሳም። አብርሃምን ነው ማነሳው እኔ። እግዚአብሔር ይመስገን። ከዛ እዛ ውስጥ እናንተ በእምነት መጽደቅን ፈልጉት። ክብር ለኢየሱስ ይሁን። እኔ ዝም ብዬ ነው የምናገረው፣ ሰብስባችሁ ስብከት አድርጉት። ክብር ለኢየሱስ ይሁን። በጣም ጥሩ መንፈስ አለ። ጎናችሁ ያለው ሰው ጌታ ባለበትን ያለ ነው በሉት። በደንብ ንኩትና እኔ እናንተ ብቻ ሳይሆን ጌታም አለ በሉት። በጣም የጌታ መንፈስ በመካከላችን አለ። ጌታ የተባረከ ይሁን። ትንሽ ሙቀት ነገር ይሰማኛል። ያው ዱባይ ያው የእናንተ አገራችሁ ነው። ምንም ማድረግ አልችልም። አዲስ አበባ በታሪክ አይሞቅም በዚህ ሰዓት። ጌታ የተመሰገነ ይሁን። ትንሽ ሙቀት አለ። በቃ ቶሎ ጨርሰ አንድ የመጽሐፍ ቅዱስ ክፍል አለ እያስተማረ ሲነጋ ትቷቸው ሄደ የሚል። አይዟችሁ ዛሬ አይፈጸምም፣ ግን ሳያችሁ እንደዛ አይነት ነው። ጌታ የተባረከ ይሁን። እና በዚህ በሮሜ 4 ላይ እንግዲህ እንዳነበብ ነው እንግዲህ የሮሜ ላይ የምናየው አብርሃም ሮሜ ላይ የምናገኘው አብርሃም ዘፍጥረት ምዕራፍ 12 አካባቢ ላይ ነው አይደል? እግዚአብሔር የሚጠራው ከከለዳውያን መንደር ከኡር እግዚአብሔር የሚጠራው ዘፍጥረት አካባቢ ነው። ዘፍጥረት ምዕራፍ 12 አካባቢ በዚያ በከለዳውያን ሀገር ሲኖር በጣም ከፍ ብሎ የምትቡ ከሆነ ደግሞ ጣዖት እየሰራ የሚሸጥ አይነት ሰው ሁሉ ነው። እና በዛ በሚኖርበት ምድር ላይ ሳለ እግዚአብሔር ድንገት ለአብርሃም ተገለጠለት። እግዚአብሔር ለአብርሃም ሲገለጥለት በጣም ፈታኝ በሆነ መንገድ ነው የተገለጠለት። ከአብርሃም በፊት አብርሃም እንደ ሪፈረንስ ሊጠቀመው የሚችል የእምነት አባት የለውም። አብርሃም የመጀመሪያ ነው። እግዚአብሔር ራሱ ሲጠራ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ነው የሚለው። ገና አሁን ትውልድ ሁሉ የሚጠራኝ በዚህ ስሜ ነው አለ። የማን ስም ነው? የአብርሃም የይስሐቅ የያዕቆብ አምላክ ተብሬ ነው የምጠራው። ስለዚህ አብርሃም ከሱ በፊት የሚጠቅሰው የእምነት አባት የለውም። ከሱ በፊት የሚያነሳው ሜንሽን ሊያደርገው የሚችለው ሊከተለው የሚችለው የእምነት አባት አብርሃም የለውም። የመጀመሪያ ሰው ነው። እና እግዚአብሔር ሲገለጥለት ከሱ በፊት እኮ ነበሩ እኮ እነ ኖህ እነ ሄኖክ ሌሎችም ነበሩ። ግን በዚህ መጠን የተጠሩና በዚህ አይነት ኪዳን ግን እግዚአብሔር የለያቸው ሰዎች ግን አይደሉም። እና እግዚአብሔር ለአብርሃም ሲገለጥለት እግዚአብሔር ተገለጠለትና አብርሃም አለው። አብርሃም አለ። አቤት አለ። እኔ ወደማሳይ ምድር ተነስና ውጣ፣ ከሀገርህ ከዘመድህ ከአባት ቤት ተነስተህ ውጣ አለው። ወዴት? እኔ ወደማሳይ ወደምታቀው አይደለም ያለው። እኔ ወደማሳይ የመጀመሪያው ነው። ገና ሲገለጥለት አዲስ ነው መገለጡ። ገና የመጀመሪያው ነው እግዚአብሔር ሲታየው። እግዚአብሔር እንዲህ አለው፣ እኔ ወደማሳይ ወደዚያ ውጣ አለ። መጽሐፍ ሲናገር አብርሃም እግዚአብሔርን አምኖ ወጣ። እኔና እናንተ የሆነ ቦታ ለመሄድ አንዴ ጸልየን አይበቃንም። በህልም እናያለን አይበቃንም። የሚያረጋግጥ አንድ የሆነ የሚጸልይ ሰው እንፈልጋለን አይበቃንም። በጉባኤ እንደዚህ እንሰበሰብና መልእክቱ ላንተ ነው ሲባል እሺ ጌታዊ ሰምቻለሁ አይበቃኝም። 20 ጊዜ ሰምተን ነው አንድ የምንራመደው። አብርሃም አንዴ ነው እግዚአብሔር የተናገረው። እግዚአብሔር እንደተናገረው እርግጠኛ በሆነው ጉዳይ ላይ ወዲያው ነው የተራመደው። ወጣ። መጽሐፍ እንደዚህ ይላል፣ ወደማያውቀው እግዚአብሔርም ደግሞ ወዳመለከተው ቦታ አብርሃም ወጣ። እግዚአብሔር አብርሃም እናውጣ ሲለው እኔ እግዚአብሔር ነኝ አለው። እሺ አለው። እነዚህ 7 በረከቶች እሰጥሃለሁ አለው። እሺ አለው። ስምህን ገናና አደርገዋለሁ፣ አበዛሃለሁ፣ ያየውን አወርሳለሁ፣ የረገጥከውን እሰጥሃለሁ አለውና ከዛ ደግሞ እዛ ውስጥ ደግሞ አንዱ ምንድነው ልጅ እሰጥሃለሁ አለው። አብርሃም እንዳንተ ያለ አምላክ የለም አለ። በ75 ዓመቱ ነው። ሚስቱ ሳራ 65 ዓመቷ ነው። ተነስቶ ወጡ። እግዚአብሔር የታመነ አምላክ አይደል? ያለውን በሙሉ ማድረግ ጀመረ። ያለውን በሙሉ ሲያደርግ አብርሃም የሚጠብቀው ከሚደረግለት ነገር በሙሉ አብርሃም የሚጠብቀው ልጅ እሰጥሃለሁ የሚለውን ነው። እና ሳራ ሲያ 65 ዓመቷ ነው። አብርሃም ደግሞ ራሱ ሲያ ደግሞ 75 ዓመቱ ነው። እሺ ተባረክ። እና እግዚአብሔር መጀመሪያ ማድረግ ያለበትን ከኋላ አድርጎ ከኋላ ቢያደርገው ችግር የሌለውን ከፊት አደረገው።
ተአምር ማድረግ ስለፈለገ እነሱ የማይችሉትን ነው ማድረግ የፈለገው። እና አሁን እግዚአብሔር ቶሎ ልጅ ቢሰጠው አብርሃም እርፍ ይላል። እግዚአብሔር ልጅ የምሰጥህ መጨረሻ ላይ ነው አለው። እና ስምህን ገናና አደርገዋለሁ የሚለው መቼም መሆን የሚችል ጉዳይ እግዚአብሔር ከፊት አደረገው። በከብት በምናምን እባርካለሁ፣ እሱን ከፊት አደረገው። ከኋላ ቢያደርገውም ችግር አልነበረውም። አብርሃም ልጅ ይጠብቃል፣ እግዚአብሔር ወደ ኋላ ጎተተው። በኋላ ላይ አብርሃም የሆነ ቀን መንገድ ላይ ከእግዚአብሔር ጋር እየሄዱ እያለ አብርሃም ትንሽ አዘነና ቤቱ ገብቶ ተኛና እግዚአብሔር ለአብርሃም በራእይ ተገለጠለት ይላል። አብርሃም አለ፣ አቤት። አትፍራ፣ እኔ ለአንተ ጋሻ ነኝ። እና መጽሐፍ እንዲህ ይላል፣ ዋጋ እጅግ ታላቅ ነው የሚለው ሲተረጉሙት ምንድን ነው የሚለው? ታላቅ ዋጋ እኔው ነኝ አለ። አሁን ዋጋ እጅግ ታላቅ ነው ማለት አብርሃም እንዲህ ታወጣለህ ሳይሆን እኔ ነኝ ዋጋ አለው። አንተን የሆነ ነገር ለማድረግ የሚሞክር ካለ ዋጋ እኔው ነኝ አለው። አዎ በቃ እኔ ነኝ የጠራው፣ ታላቅ ዋጋ እኔ ነኝ፣ እንዳትፈራ አለውና ከዛ እግዚአብሔር ይሄንን ሲለው አብርሃም እሺ አለውና የልቡን አንድ ሚስጥር ነገረው ለእግዚአብሔር። እግዚአብሔር ሆይ በቤት ያለው የደማስቆ ሰው ኤሌዘር ሊወርሰኝ ነው፣ እኔም ደግሞ ያለ ልጅ እኖራለሁ። አንተ ደግሞ ቀደም ብለህ እንደተናገርከው ከሆነ እሰጥሃለሁ ብለህ አልሰጠኸኝም ሲለው እግዚአብሔር መጣና እንደዚህ አለው፣ አትፍራ እሰጥሃለሁ ብዬላው እሰጥሃለሁ። ከዛ እግዚአብሔር አብርሃምን እንዲሁ ትቶት ከሄደ ሰውየው ስራ ከፈታ በእምነት መጠበቅ ሊያቅተው ስለሆነ ናውጣ ከድንኳን አለው። ተነስቶ ሲወጣ እስቲ ኮከብ ቁጠር አለው። ሌሊት ነው ጀመረ፣ ቆጠራ ጀመረና የት ጋር እንደጀመረ ጠፋበት። የት ጋር እንደጀመርኩ ጠፋብኝ። እንደው እግዚአብሔር አንደኛ ብዙ ነው፣ ቀጥሎ እንዴት አድርጌ ልቁጠረው? በስነ ስርዓት አይደለም የተደረደረው፣ ብትን ነው ያለው። በጣም ብዙ ነው አይቆጠርም ሲለው ዘርን እንዲያደርገዋለሁ አለ። የት ጋር ጀመረ መቁጠር እስከማትጨርስ እንዲህ ብዙ ነው አለው። አብርሃም አሜን ብሎ ወደ ቤቱ ሊገባ ሲል አብርሃም ገና እየቆጠረ ሳይጨርስ ነጋበት። በል ደግሞ ባህር ዳር ያለ አሸዋ ሂድ አለው። እስቲ ዘገና አድርገህ አንሳ አለው። ዘገና አድርጎ አነሳና ቁጥር አለው። ዘግና አንስታ አይደለም ትንሽ ራሱ ቢሰጡ አሸዋ አይቆጠርም። እግዚአብሔር በእጅ እንደዘገንከው አይደለም ያለው፣ በባህሩ ዳር እንዳለው አሸዋ አረጋለሁ አለ። ስለዚህ ማታ ማታ ኮከብ ቁጠር፣ ቀን ቀን አሸዋ ቁጠር፣ እስከመጣ ድረስ ስራ እንዳይፈታን። አይ ከጎረቤት ጋር ከተገናኘ ሰው ሊጣላ ነው። ክብር ለኢየሱስ ይሁን። እና አብርሃም እግዚአብሔርን አመነ የሚል ቃል አለ። በጣም ይደንቀኛል። አብርሃም እግዚአብሔርን አመነ ይልና እርሱም ጽድቅ ሆኖ ተቆጠረለት። አብርሃም እግዚአብሔርን ያመነው ልጅ ይሰጠኛል አይሰጠኝም ጋር ብቻ አይደለም። የዘላለም ርስቴ አንተ ነህ አለው። ዋጋዬ አንተ ነህ። አዎ ይሄንን ታደርጋለህ፣ ከዚህ የዘለለም ግን እንደምታደርግ ደግሞ አምናለሁ ሲለው ይሄ ጽድቅ ነው አለ እግዚአብሔር። ክብር ለኢየሱስ ይሁን። ካለበት ከሚያልፍበት ከሚሄድበት ያለፈ ነገር እግዚአብሔር ፊት አብርሃም አመነ። እግዚአብሔር የተባረከ ይሁን። እና እግዚአብሔር የብዙ ሕዝብ አባት አረጋለሁ ሲለው አብርሃም እግዚአብሔርን አመነ። የሕዝቦች አባት ነው ያለው። የሕዝቦች ማለት ይኸውላችሁ አሁን እኛ ኢትዮጵያውያን በክርስቶስ ኢየሱስ በኩል የአብርሃም በረከት ወራሽ ነን። የኛ ሁሉ አባት ነው። እኔ የአብርሃም ልጅ ነን እንላለን። አምኛለሁ ኦርሰን። አብርሃም አያውቅም ኢትዮጵያ የሚባል ሀገር። ይሁት እንግዲህ የማያውቀው ህዝብ አባት ሁሉ ነው። ክብር ለኢየሱስ ይሁን። ሩቅ ሀገር የምድር ጠርዝ ላይ ያለ በጌታ የሆነ ሰውዬ በክርስቶስ ኢየሱስ የአብርሃም ልጅ ነው። እግዚአብሔር ይበል እንጂ ያደርገዋል። ብቻ ካፉ ይውጣ። እንደው እግዚአብሔር አንዴ ይበል ብቻ፣ እግዚአብሔር ይበል። አሁን የሰው ምኞትና ፍላጎት እግዚአብሔር ካፉ ከወጣ ደግሞ ብዙ ጊዜ እግዚአብሔር ሰው የሚችለውን አይደለም የሚለው፣ ሰው የሚችለውንም ራሱ ያደርገዋል። የማይቻል ብቻ አይደለም ሊሆን አይችልም የሚባል ነገር ነው እግዚአብሔር የሚናገረው። ደሞስ ያደርገዋል። የሚያደርገው ደግሞ እጅ ያደረገችው ማንልበት ሰዓት ነው የሚያደርገው። አይኔና እግዚአብሔር እማንልበት ቦታ ብቻውን ስሙ ብሩክ ይሆን። አብርሃምን የጠራው ቀን ልጅ ቢሰጠው አው ድሮም ሊል ነው። አብርሃም የጨረሰበት ሰዓት እግዚአብሔር መጣ። እንደው በእውነት በትህትና ጎናቸው ያለውን ሰው እንደው ጨበጥ ነገር ብቻ አድርጉትና ያለህን በሙሉ ያደርጋል በሉት። አዎ ሳያችሁ ጨበጥ አድርግ ስላችሁ መነቀነቅ ነው መታው ብላችሁ። ክብር ለኢየሱስ ይሁን። በጣም ነው የምትዋደዱት ማለት ቆንጆ ነገር ነው። ጌታ የተመሰገነ ይሁን። እና አብርሃም እግዚአብሔርን አመነ ሲለው እሺ ይላል። ደግሞ እግዚአብሔር አሁን እንዳሁን አሁን አርብ መቼ ነው የጀመረው? ትላንት ወዲያ ነው ዛሬ ወድ ነው አይደል? አርብ ሻርጃ፣ ቅዳሜ ዱባይ፣ ዛሬ ይኸው እዚያ ጂማ፣ ነገ እንደገና ሻርጃ እንቀጥላለን።
አሁን ቶሎ ቶሎ የጌታን ቃል እንካፈላለን፣ እንሰበሰባለን። አንዱ ቢደክም አንዱ ያበረታዋል። የሆነ ሰው ይጸልይላል፣ የሆነ ሰው ያኔስ ማንም የለም። አብርሃም ብቻ ነው በጌታ እግዚአብሔር የሚለው አብርሃም ብቻ ነው። እግዚአብሔርን የሚያመልክ ሌላ ሰው የለም። ብቻውን ነው። ምእመን አብርሃም ነው፣ አገልጋይ እግዚአብሔር ነው። ክብር ለኢየሱስ ይሁን። ምንም የለም እና አብርሃም የሚያበረታተው የለው፣ የሚጸልይለት የለው፣ ጥቅስ የሚያቀብለው የለው። አብርሃም ጋር ያለው አይነት መገለጥ ያለው ሌላ ሰው የለም። ብቻውን ነው እና እግዚአብሔርም ደግሞ ቶሎ ቶሎ ላይመጣ ይችላል። በሆነ ዓመት አንዴ ነው የሚገለጠው። ለአብርሃም ነብይ አይልክለትም። ነብይ የለም ያኔ የሚመጣ ካህን የለም። ብቻውን ነው አብርሃም አመነ። ብቻውን እሱና እግዚአብሔር ብቻ ሆነው ያመነውስ መሃል ምድረ በዳ ላይ ያመነውስ ነገሩ በማይሆንበት ደረጃ ላይ ሊሆን ይችላል የሚባልበት ላይ አይደለም፣ በማይሆንበት ደረጃ ላይ ኢየሱስ ክርስቶስ ጌታ ነው። ከዛ እግዚአብሔር መጣና አለውና ከዛ አብርሃምም ትንሽ ደከም አለው፣ እድሜውም ሄደ፣ ወደ 99 ተጠጋ። ሳራም ደግሞ እናት ሳራም ወደ 89 አካባቢ ተጠጋች። ከዛ እግዚአብሔር መጣና አብርሃም አለው። አቤት ይለው የዛሬ ዓመት ሚስት ሳራ ወንድ ልጅ ትወልድልሃለች አለው። እግዚአብሔር ያሳያችሁ። እንኳን ጠቅሶ ሆነ የ99 ዓመት ሽማግሌና የ89 ዓመት እናት አስባት። የዛሬ ዓመት ወንድ ልጅ ትወልድልሃለች ሳራ ሲለው መጽሐፍ እንደዚህ አይደለ የሚለው። አብርሃም አሜን ብሎ መሬት ላይ ለጥ አለ። ሽማግሌ ነው አስበዋል። ምርኩዝ ተደግፎ እኮ ነው የሚራመደው። ምርኩዙን ወደ ጎን አድርጎ ነው በርከክ ያለው። እሺ እግዚአብሔር ሆይ ሲል ሳራ ሰምታለች። ድንኳን ውስጥ ናት። ሳቀች። አይ ቲንክ ጮክ ብላ ሳቀች አይመስለኝም። እግዚአብሔር ያው የልብም ስለሚሰማ ነገር አለች። ከዛ እግዚአብሔር እንደዚህ ያለ ሳራ ለምን ሳቀች አለው። እንዴ ሳራ ለምንድን ነው የምትስቀው ሲል ኧረ እኔ አልሳቅኩም አለች። ስቀሻል፣ ችግር የለውም ብስቂም ችግር የለውም፣ እውነትሽን ነው 5 ዓመት አስጠብቄሽ። ኧረ እውነትሽን ነው እንኳን ሳቅሽ አላትና እንደውም የልጁ ስም ከዚህ በኋላ የሰማ ሁሉ ስለሚስቅ ይስሐቅ ብየዋለሁ ብሎ እግዚአብሔር ይኸው ዛሬ እናንተ እኮ ፈገግ ብላችሁ እኮ ነው የምትሰሙት። ከ4000 ዓመት በኋላ አሁን 4000 ዓመት አካባቢ ሆኖታል ታሪኩ። አሁን ዘንድሮ ከሆነ ከ4000 ዓመት በኋላ እኛ እንኳን እንስቃለን። እግዚአብሔር አይ ይሄን ልጅ የሚጠራው ሁሉ አብሮ እየሳቀ ነው የሚያሳልፉ ሲል አብርሃም አመነ። መጽሐፍ እንደዚህ ይላል። ታሪኩን እናንተ ስለምታውቁት ወደ የሮሜው አብርሃም ጋር እንድመጣ ሚስቱ ሳራ ጸነሰች የሚል ቃል አለ። አንዳንድ የመጽሐፍ ቅዱስ ክፍል መጽሐፍ ቅዱስ ላይ ስለሆነ ነው እንጂ አሁን ሌላ ቦታ ቢሆን እናንተው ታምናላችሁ። ጸነሰች ይላል። ከዛ መጽሐፍ እንደሚል ሳራም ወንድ ልጅ ወለደች ይላል። ከዛ ሳራ አቅፋ ልጇን ታጠባለች። ከዛ መልእክተኞች ባሪያዎች ጠራችና ሂዱና ለጌታዬ ለአብርሃም ሳራ ብላቴናን አቅፋ እያጠባች ነው ብላችሁ ንገሩት። አብርሃም ይጠፋዋል እንዴ ጉዳዩ? አይጠፋውም እኮ ተአምር እንዳይረሳ ነው። ወይ ጉድ! እያጠባች ነው በሉት። ሄደው ይነግሩታል። ሳራ ልጅ ወልዳ እያጠባው ነው ብለሃለች ሲል አብርሃም 3 ነው የሚሰግደው። ቅዱስ ቅዱስ በል እንጂ ታደርጋለህ። ነገሩን ግን እግዚአብሔር ሲናገር ጳውሎስ እንደዚህ ያለን አመነ ብቻ አይደለም ያለን። ዘፍጥረት ላይ ነው አብርሃም እግዚአብሔርን አመነ የሚለው። ጳውሎስ መጥቶ እምነቱን አብራራው። እምነቱ ምንድነው ያመነው? የሌለውን እንዳለ አድርጎ የሚጠራ ለሙታን ሕይወትን የሚሰጥ። አብርሃም ዝም ብሎ አይደለም ያመነው። ምንድነው ያመነው ጳውሎስ ስትሉት አብርሃም ያመነው እግዚአብሔር የለም ይጠራዋል፣ ሞቷል በሕይወት ያኖረዋል። አሁን አብርሃም የሚጠቀማት እምነት ጳውሎስ ባስቀመጠው መንገድ ምን ማለት ነው? እኔ አልችልም፣ ሳራ አትችልም። እግዚአብሔር መጣና እኛ ቤት ይስሐቅ ብሎ ጠርቶት ሄደ። የሌለውን ያመጣል። እኛ ብለናል፣ ሞክረናል፣ አቅቶናል፣ የለም። እግዚአብሔር መጣና የሌለውን እንዳለ አድርጎ ይስሐቅ ብሎ እግዚአብሔር ሄደ። ልጁ በአመቱ አቤት ብሎ መጣ። የለም እኛ ስንጠራው ነው የማይመጣው እንጂ እግዚአብሔር ከጠራው የሚቀር የለም። አሁን አንተውን ጥራው ተብላ አይመጣም። እግዚአብሔር መጥቶ ይጥራል። በእውነት ብዙ አትጥሩ እናንተ፣ እግዚአብሔርን ጥራልኝ በሉት። እግዚአብሔር ከጠራው ከየትም ይመጣል። መጽሐፍ እንደሱ እንደሚለው የሌለውን እንዳለ አድርጎ የሚጠራ። አብርሃም ያመነው ምንድነው? የሌለ እንዳለ አድርጎ ይጠራል ማለት እኛ ቤት ይስሐቅ የለም ማለት ብቻ ነው አይደለም። the creator god እግዚአብሔር ፈጣሪ ነው ብሎ አመነ። የለም ሰማይ የለም ምድር። እግዚአብሔር ሰማይና ምድርን ጠርቶ ነው ያመጣው።
በቃሉ የሚፈጠር ነው ብሎ the creator God ፈጣሪ አምላክ ብሎ አመነ። የእግዚአብሔርን ፈጣሪነት ነው ባይዘው ያመነው። እኔ ቤት የሚሰራ ተአምር አለ ብቻ አይደለም። ወደ ኋላ ሄዶ የቆምኩበትን ምድር እግዚአብሔር በቃል ነው የፈጠረው አለ። ይሄን ማይሆን ሰማይ እግዚአብሔር ሰማያትና ምድርን ፈጠረ የሚለው በቃል ነው። የሌለ እንዳለ አድርጎ የሚጠራ። ስለዚህ እኔ ቤትም ይሄን ልጅ ይጠራዋል። የመጀመሪያ ያመነው ይሄን ነው። ሁለተኛ ያመነው ለሙታን ሕይወትን የሚሰጥ ለሙታን ሕይወትን የሚሰጥ የሚለውም ትክክለኛ ቃሉ አብርሃም ቤት አልተፈጸመም። አብርሃም አልሞተም፣ እንደ ሞተ ሰው ነው እንጂ አልሞተም አይደል? ከሞተ ሰው የማይሻል ነው የተባለው እንጂ ሰውዬው አልሞተም፣ በሕይወት እኮ አለ። አብርሃም ያመነውስ እንደ ሞተ ሰው ለምቆጠር ለኔ ሕይወት ይሰጣል አይደለም ያለው፣ የሞተው ላይ ሕይወት ይሰጣል። ስሙኝ፣ ከአብርሃም በፊት የሞተ ተነስቶ አያውቅም። የሞተ ተነስቶ አያውቅም። ብሉይ ኪዳን ላይ አሁን ለምሳሌ ዘፍጥረት መጽሐፍ ላይ አብርሃም እስከመጣበት ጊዜ ድረስ ይሞታል ሰው ወይንም ደግሞ ሄኖክ ሳይሞት ሄዷል እንጂ ሞቶ የተገነዘ ሰው ተነስቶ አያውቅም። የሙታን ትንሣኤ ለመጀመሪያ ጊዜ ያመነውም ያወቀውም አብርሃም ነው። ለሙታን ሕይወትን ይሰጣል አለና ለሞተ ሕይወትን የሚሰጥ ከሆነ ለኔና ለሳራ ሰውነትማ እንዴት! እኛ አልሞትንም። እሱ የሞት ያስነሳል። እኛ እስቲል በሕይወት አለን። እንደ ሞተ ሰው የሚቆጠር የራሱን ሰውነት እንደ ሞተ ሰው የሚመስል የሳራን ሰውነት እያየ በእምነቱ አልደከመም፣ በረታ። ለሙታን ሕይወትን የሚሰጥ ጮክ ብሉና ለሙታን ሕይወትን ይሰጣል። ይህንን የሚያደርግ እግዚአብሔር ብቻ ነው፣ ማንም አይደለም። ማንም ለሞተ ነገር ሕይወት መስጠት አይችልም። ስለዚህ አብርሃም አመነ። የሌለ እንዳለ አድርጎ ይጠራል። ለሞተው ሕይወትን ይሰጣል። እርግጠኛ ነኝ ያለኝን ያደርገዋል። አየ እግዚአብሔርን ያመነበት እምነት ታላቅ ስለሆነ እሱ ቤት ያለው ጉዳይ አነሰበት። ነገሩ እኮ ቀላል አይደለም እኮ አብርሃም የሄደው፣ እምነቱ ግን ትልቅ ነው። ትልቅ ስለሆነ ጉዳዩ እጁ ላይ ያነሰ እንዲህ ያደርገዋል። እንዲህ የሌለ የሚጠራ ለሞተ ሕይወት የሚሰጥ እኔ ቤት ያለው ጉዳዩ ያንሳል። ስለዚህ እግዚአብሔር የተናገረውን አደረገ። ለሞተ ሕይወትን የሚሰጥ አምላክ ከሞተ ሰው የማይተናነሰውን አብርሃምን ሕይወት ሰጥቶ በሳራም ሰውነት ላይ ሕይወትን አድርጎ ይስሐቅ እነሱ ቤት መጣ። እቺን ቃል አብርሃም አንዴ አይደለም ያመናት፣ ደግሞ አመናት። ለሙታን ሕይወትን የሚሰጥ የምትለውን ቃል እንደገና ደግሞ አመነ። ብላቴናው አደገ ይላል መጽሐፍ። ብላቴናው ሲያድግ እግዚአብሔር መጣና እንደዚህ ያለው አብርሃምን፣ አብርሃም አለው። አቤት አለው። የምትወደውን አንድ ልጅህን ይስሐቅን ሰዋልኝ። በዛ 25 ዓመት ተጠብቆ በምጥ የተገኘ ልጅ አሁን አድጎ በጣም ትልቅ ቦታ ሊደርስላቸው ሲል 14 ዓመት አካባቢ እያለ መጣ እግዚአብሔርና ይሄን ልጅ ውሰድና ሰዋው፣ በሞሪያ ምድር ባለ በአንድ ተራራ ላይ መስዋዕት አድርጋ አቅርብልኝ አለ። ስሙኝ እግዚአብሔር አደርጋለሁ ካለ ያደርጋል። አደርጋለሁ ካለ ያደርጋል ማለት አድርግ ካለህም ያስደርጋል። ሰዋልኝ ካለ እዩዋሻ አይደለም ትሰዋለህ። አሁን ይኸውልህ አምጣ ብሎት እግዚአብሔር ሲጠይቀው እንካ ብሎ የሰጠው ነው አምጣ ያለው። አብርሃም አየውና ልጁን ምን አልከኝ አለው። ሰዋው። ለማንም አልተናገረም። አብርሃም ለይስሐቅ ይፍን አልነገረውም። አብርሃምና እግዚአብሔር መሀል ነው ሚስጥሩ ያለው። ነገሩ እብድ ነው የሚያስብለው። ውሳኔውን ለሰው ቢያካፍል በጣም ከባድ ነው ቻሌንጁ። ስለዚህ ይስሐቅን ያዘው ይልና መጽሐፍ ሲናገር እንጨት በአህያ ጭኖ ከሎሌዎቹ ጋር አብሮ እግዚአብሔር ወደ አመለከተው ወደ ሞሪያ ምድር መጣ ይላል። መጣ ብላቴናውን ይዞ አብርሃም ለእግዚአብሔር ሊሰዋ መጣ እና እግዚአብሔር ያመለከተው ተራራ ጋር ሲደርስ ሎሌዎቹን እንደዚህ አላቸው አይደል፣ እናንተ ከአህዮቹ ጋር እዚህ ጠብቁን፣ እኔና ልጄ። ሁለት ነው፣ ኢንተርቼንጀብል ነው ቃሉ። አንደኛው ሰግደን የሚላለው፣ ሁለተኛው ሰውተን የሚል ቃል አለ። እኔና ልጄ ሰውተን እንመለሳለን። ማን ነው የሚሰዋው? ከማን ጋር ነው እመጣለሁ ያለው? ከይስሐቅ ጋር። እምሰዋው ይሄንን ልጅ ነው። አብሮኝ የሚመጣው ይሄው ነው። እንዴት እየዋሸ ነው አብርሃም? አይደለም፣ እያመነ ነው። ለምን የብዙ ሕዝብ አባት አደርግሃለሁ ያልከኝ በዚህ ልጅ በኩል ነው። ዛሬ ደግሞ ሰው የምትለኝ ይሄንኑ ልጅ ነው።
ስለዚህ አልዋሸኸኝም አንተ ሰዋው ብለኛል እሰዋዋለሁ የህዝቦች አባት ታረጋኛለህ በዚሁ ልጅ ነው ስለዚህ ምንድነው የሚሰራው የሞተውን ያስነሳና ይሰጠኛል እኔ ሰዋዋለሁ እግዚአብሔር አስነስቶ ይመልስልኛል ከዛ ይስሐቅን ያዘ ናለው እንጨቱን ተሸከማለሁ አሸከመው ልጁ ራሱ ግራ ገብቶታል ቢላውን ያዘ ከዛ የሞሪያን ተራራ አብርሃም እንግዲህ እድሜ ባለጠጋ ነው ተራራ መውጣት በጣም ያስቸግረዋል እግዚአብሔር ስላዘዘው ነው የሚወጣው አሁንም ከዛ ተራራ ላይ ይወጣል አብርሃም ልጁን ይስሐቅን ያዩና ካንተ በላይ እግዚአብሔርን ወደዋለሁ ይለዋል እግዚአብሔር አምጣ ሲለው እማልከለከለው ካንተ የበለጠ ስለምወደው ነው እንጂ ልጅ መሰዋት የሚባል ነገር ተውት አረ ማሰቢያው ራሱ የለም እዚህ ውስጥ መሰው በጣም ከባድ ነው ግን አብርሃም ለእግዚአብሔር ያለውን ፍቅርና እምነት ያሳይና አብርሃም ተደግፎ ይወጣል ተራራውን በምርኩዝ ብላቴናው ደግሞ እንጨት ተሸክሞ ቢላ ይዞ ይከተለዋል አባቱን አባቴ አለው አቤት አለው እሳቱም አለ ቢላውም አለ አለው እሺ የሚሰዋው በጌታ አለ አለው እንዴት ነው የሚገነጠለው የአብርሃም ስጋ ከላዩ ላይ እንዴ አንተ ራስህ ናና ሙት ቢለው እኮ ይቀለዋል ልጅን ሰዋ ከማለት አንተ ናና ሙት ቢለው እሺ ነው የሚለው ልጅን አምጣ ከባድ ነው ከዛ አብርሃም ምን ይለዋል እየሄዱ እግዚአብሔር መቼስ የሰጠው ብርሃን እኮ ነው የመስዋዕቱን በግ እግዚአብሔር ያዘጋጃል ዝም ብለህ ተራመድ አንተ ነህ በጉ ነው ናኑጣ አለው እየተራመዱ ወጡ ተራራው ጫፍ ላይ ደረሱ አብርሃም መሰዊያ ሰራ ረበረበ ናስቲ ደርድር እንጨት አለው ረበረበ ተኛ አለው እኔ ከአብርሃም በላይ ደግሞ ሌላው የሚገርመኝ ልጅየው ነው ተኛ ሲለው ምንድነው እንዴ አባት አላለም ተኛ አስተካክሎ አሰረው ጌታ ሆይ እኔ መቼስ እንደው መልእክታችሁ ስለሆነ ሰብኳለሁ እንጂ እንዴ ከባድ መሰላችሁ ክፍሉ ቢላውን አንስቶ ሊሰዋው እጁን ብድግ ሲያደርግ የእግዚአብሔር መልአክ ይላል ቆሞ ያየው ነው ታውቃለህ ያረጋዋል ያረጋው ብሎ መልአክ ከመልአኩ በኋላ ደግሞ እግዚአብሔር አለ ምክንያቱም የእግዚአብሔር መልአክ ይለና እግዚአብሔርም ይላል መልአኩ ቆሞ አብርሃም አለው ልክ ሊሰዋው ሲ አብርሃም አቤት አለ እንደዚህ እንደያዘ በብላቴናው ላይ እንዳታሳርፍ ሲለው አብርሃም እንደዚህ አድርጎ አንጋጦ እንደዚህ ያየ እግዚአብሔርም ይላል ከመልአኩ ጀርባ እግዚአብሔር መጣ አብርሃም አለው አቤት ይለው ምን ያህል እንደምትወደኝ ዛሬ አይቻለሁ አንድ ልጅን አልከለከልከኝ እግዚአብሔር ሰው አይደል ያለው እየዋሻ አይደለም እግዚአብሔር አብርሃምም አልዋሸም አብርሃም ልቡ ላይ ጨርሷል መሬት ላይ ነው የቀረው እግዚአብሔር ባይከለክለው ሰውቶት ነበር የዛ ቀን እምነቱስ ምንድነው በአንተ በኩል የምድር አሕዛብ ይባረካሉ ያለኝ አንተ ነህ እምሰዋ አንተን ነው ዛሬ እሰዋሃለሁ የሚቃጠል መስዋዕት አረጋለሁ በእሳት ተቃጥለ አመድ ትሆናለህ እግዚአብሔር አመድ ከምሮ ልጄን ይመልስልኛል እምነቱ ይሄ ነው የአብርሃም እምነት ይሄ ነው የአብርሃም እምነት ይሄ ነው ዝም ብሎ ማረድ ምናምን ብቻ እኮ አይደለም የሚቃጠል መስዋዕት ነው የሚያደርገው እሳት አለ እጃቸው ላይ እና ሙሉ በሙሉ ነደት አልቃለ ይወስዳል ከዛስ አፈር ከምሮ ሰው አድርጎ የለሱ ዘፍጥረት ላይ አዳምን ከምድር አፈር አለ ያበጀው አንተን ደግሞ አመድ ከምሮ ልጅ ይሰጠኛል አስቀድሞ ከመወለድ በፊት የህዝቦች አባት ደግሞ ባንተ በኩል እሆናለሁ ይሄንን ያመነው ለአብርሃም እምነት ነው ለእግዚአብሔር ፍቅር ነው አብርሃም አምኖ ነው ይሄን የሚያደርገው እግዚአብሔርስ እንደምትወደኛ ይሁን ክብር ለኢየሱስ ይሁን ጳውሎስ ያለው እሱን ነው እግዚአብሔርን አመነ ለሙታን ሕይወትን ይሰጣል ብሎ አመነ የት ድረስ ልጁን እስከ መሰዋት ከዛ እግዚአብሔር እንደዚህ ያለው ልጁን አንሳው አለው ፍታው ልጁ ብድግ ሲል በሰሰበቅ የታሰረ በግ አይደለ ያውልህ እምትሰዋው አለው በጉን ይዞ መጣ ይልና በጉን ሰዋ ከተራራ ሲወርዱ ሎሌዎቹ ቆሞ እየጠበቁት ነው ምን ነው መጣች ሰውተን መጣን ቀድም ብያችኋል ነበር እንዴ እንሰውተን እንመጣለን አላልኩም ይሄ ሰውተን ክብር ለኢየሱስ ይሁን ሰውተው ተመለሱ አብርሃም መንገዱን ቀጠለ ጳውሎስ እንደዚህ አለ ይሄ እምነት ጽድቅ ሆኖ ተቆጠረ አብርሃም ኪዳን ተሻገረ እግዚአብሔርን እዚህ ድረስ አመነው እግዚአብሔር የብዙ ህዝቦች አባት አረጋለሁ
እሱ ብቻ አይደለም፣ መሲያኒክ ላይን ኢየሱስ የሚመጣበት መስመር ሆነ። ይሄ መስመር እግዚአብሔር አብርሃምን የሕዝቦች አባት አረጋለሁ ያለው በይስሐቅ በኩል ብቻ አይደለም፣ በክርስቶስ ኢየሱስ በኩል ሆነ። አብርሃም ልጁን ይስሐቅን ሊሰዋበት ያለው የሞሪያ ተራራና ጌታ ኢየሱስ ክርስቶስ በመስቀል ላይ የሞተበት እዛ የጎልጎታ ራስ ቀል ላይ ያለው ያ ተራራ ጂኦግራፊካሊ ይተያያሉ። እና እዚህ ጋር ማንተ ልጅ አልሰዋህም እኔ በጋ አቅርብ ያለው አለ እግዚአብሔር። እዛ ጋር በጋ አቀርባለሁ አለ። እዚህ ተራራ ላይም እኔ ነኝ በጋ አቅራቢ አለ። ልጅን አንተ አትሰዋም አለው። በጣም የኢየሱስ ታይፖሎጂው ነው አይደለ? ይስሐቅ አይደንቲካሊ ኢየሱስን በጣም በብዙ ነገር ይመስለዋል። ለምሳሌ ለመሰዋት ነው የወጣው፣ በአባቱ ነው የሚሰዋው። ለመሰዋት ነው የወጣው። ቀጥሎ የሚሰዋበትን እንጨት ተሸክሞ የወጣው ራሱ። ቀጥሎ ደግሞ መስዋዕት ሆኖ ነው የሚቀርበው። የእግዚአብሔርን ፍቅር ለማሳየት ነው የሚወጣው። በዚህ ሁሉ ከክርስቶስ ጋር በጣም ብዙ የሚመሳሰልበት ነገር አለ። 8-9 ታይፖሎጂ አለ ይስሐቅ። ክብር ለኢየሱስ ይሁን። ለአብርሃም አንድያ ልጁ አይደለም፣ ግን ከልጆቹ መካከል በጣም የተወደደ አንድ ልጁ ነው። ኢየሱስ ለእግዚአብሔር አንድያ ልጅ ነው። ሁለቱም አባቶች ናቸው ልጆቻቸውን ለመሰዋት የተነሱት። ሁለቱም ተራራ ላይ ነው የሚሰውት። የሁለቱም ልጆቻቸው የሚሰውበትን ተሸክመው ወጥተዋል። አባቶቻቸው ሁለቱም ላይ ጨከኑ። አብርሃም ይስሐቅ ላይ የጨከነው እግዚአብሔርን አምኖ ነው። እግዚአብሔር ልጁ ኢየሱስ ላይ የጨከነው እኛን አይቶ ነው። ክብር ለኢየሱስ ይሁን። እኛን ለማዳን እግዚአብሔር ልጁ ኢየሱስ ላይ ጨከነ። ለአብርሃም እግዚአብሔር በግ አቀረበለት። ለእግዚአብሔር ማን ያቀርበለት? ስለዚህ የእግዚአብሔር ልጅ ተሰዋ። ለአብርሃም ግን አብርሃም ልጁ እንዳይሰዋበት እግዚአብሔር ልጅ አቀረበ። የእግዚአብሔር ልጅ ሲሰዋ ማን በግ ያምጣ? ራሱ የዓለምን ሁሉ ኃጢአት የሚያስወግድ በግ ሆነ። ክብር ለኢየሱስ ይሁን። የአብርሃምን ልጅ እግዚአብሔር ከሞት የመነሳት ምሳሌ አረገው። የእግዚአብሔር ልጅ በእርግጥም ከሞት ተነሳ። የአብርሃም ልጅ አልሞተም። ሲነሳ ዕብራውያን 11 ላይ ከሞት የመነሳት ምሳሌ አርጉ ይላል። ከሞት አይደለም የተነሳው፣ ግን ከሞት ዋው አለ አብርሃም። ምን ነው ይሄ? እኮ ከሞት መነሳት በለው አለ። ኢየሱስስ ከሞት ተነሳ። ጳውሎስ የሚጠቀመውና አብርሃም ዘፍጥረት ምዕራፍ 22 ላይ ዘፍጥረት ምዕራፍ 22 ላይ ልጁን የሰዋበት ምዕራፍ ላይ የሚጠቀሟቸው ሁለት ቃላቶች አንድ ቃል ነው የሚጠቀመው። አንድ ኔክሮስ የሚል ቃል። ኔክሮስ ማለት የአብርሃም እምነት ነው። ልጁ አልሞተም፣ አልተሰዋም። አብርሃም ያመነው ግን ሞቶ ተገንዞ መቃብር የገባውን እግዚአብሔር ያወጣዋል ብሎ ነው ያመነው። ትክክለኛ ትንሣኤ የሆነው ይስሐቅ ላይ አይደለም፣ ኢየሱስ ላይ ነው። ክብር ለኢየሱስ ይሁን። ኢየሱስ ስለኔ ኃጢአት እንጨት ተሸክሞ እንደሚሞት እያወቀ ነው ኢየሱስ የወጣው። ይስሐቅ እንደሚሞት ያውቃል። ኢየሱስ ያውቃል ሪፕሌስመንት እንደሆነ፣ ተክቶኝ እንደሚሞት ያውቃል። የሚቀርብ ሌላ በግ እንደሌለ ኢየሱስ ያውቃል። እሱ እንደሆነ በጉ ያውቃል። አባቱ የመጨረሻ ውሳኔ ልጁ ላይ እንደወሰነ ያውቃል። እኛ ለማዳን ኢየሱስ ተራራውን ከጲላጦስ የፍርድ ወንበር ጀምሮ ነው ኢየሱስ ተራራውን የወጣው። ከጲላጦስ የፍርድ ወንበር እስከሚሰቀልበት ድረስ ያለው 0.8 ኪሎ ሜትር ነው። ደም ሲያፈስ ውሎ ጀርባው ተቦጫጭቆ በጣም በብዙ ምጥና ሲቃይ ውስጥ ሆኖ በዛን ቀን ብቻ 3 ፍርድ ቤት ነው የቆመው። ረጅም ኪሎ ሜትር ነው በእግሩ ሄደው፣ ሳይበላ ነው አድሮ ዛሬ የሚዋለው። በዚህ ሁሉ ሲቃይ ውስጥ ሆኖ ያን ደረቅ እንጨት፣ እንደውም ዮሐንስ 19 ላይ ከባድ እንጨት የሚል ቃል አለ፣ ተሸክሞ እንደ ይስሐቅ አባቱ ጎኑ ቆሞ አባቴ በጉ የት አለ እያለ አያወራም። በጉ ራሱ እንደሆነ ያውቃል። ቀጥሎ ደግሞ የመጨረሻው ፔናልቲ ሞት ነው። ስለኔ ሲል ያንን ሞት ኢየሱስ ሊጠጣ ነው። ያችን ጽዋ እጠጣለሁ አለ። በቃ እየሄደ ነው። ኢየሱስ ሲሄድ መንገድ ላይ አጠገቡ ቆሞ የሚያጽናናው እንደ አብርሃም አይነት የለውም። የሚመቱት ናቸው ያሉት፣ የሚገፈትሩት። ኢየሱስ ተራራ ላይ ጨርሶ ወጣ። ተሸክሞ በወጣው እንጨት ኢየሱስ ክርስቶስ መስቀል ላይ ዋለ። ኢየሱስ ሞቶ እኛ በህይወት ኖርን። የኢየሱስ የመስቀል ሞት የአባት የመጨረሻ ደስታ ነው፣ የኛ የዘላለም ህይወት ነው። ክብር ለኢየሱስ ይሁን። ለአብርሃም ጽድቅ ሆኖ ተቆጠረው፣ ለአብርሃም ብቻ ግን አይደለም አለ ጳውሎስ። ጌታ ይባርከው። እንደው በእውነት እኔ እኮ ጳውሎስ ይገርመኛል። አብርሃም ጽድቅ ሆኖ ተቆጠረለት። እዛ ድረስ ባይዘው እኛ ዘፍጥረት 15 ላይ አንብበናል።
ጳውሎስ እንደዚህ አለ። ኖ ለአብርሃም ብቻ አይደለም ለኛም ነው አለ። ሮም ቸርች ውስጥ ያለ ትላንትና ጌታን ተቀብሎ ደህንነት እየተማረ ሊጠመቅ የተዘጋጀ አንድ ወጣት ልጅ ከአብርሃም እኩል ነው ጽድቅ ሆኖ የተቆጠረልህ አለው። እንዴት ይላል? አብርሃም 25 ዓመት ጠብቆ የተሰጠውን አንድያ ልጁን ሳይሰስት አንስቶ ለእግዚአብሔር ሊሰዋ የሄደ ሰውዬ፣ ከፊቱ ምንም የእምነት አባት ሳይኖር ያመነ ሰውዬና በዚህ ሁሉ ሺህ ሰው መካከል በክርስቶስ ኢየሱስ ሞትና ትንሣኤ የተቀላቀልኩ ነኝ። እንዴት ነው እኩልም ሆኖ ከአብርሃም ጋር? እኔ እንደ አብርሃም መች ለፋው ሲል ጳውሎስ እግዚአብሔር መንገድ አሳጥሮ ነው አሉ። አሜን ነው። ቁጥር 23 እሷ ላንብብላችሁና እሷ ላይ ተናገሬ ልጨርስ። ስለዚህ ጽድቅ ሆኖ ተቆጠረለት ይልና ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ስለኛም ነው እንጂ አለና ምንድነው የሚለው? ጽድቅ ሆኖ ስለኛ ጽድቅ ሆኖ ተቆጠረለት የሚለው ዋው! እስቲ ጮክ ብለው ተቆጥሮልኛል በሉ እስቲ። ስለኛም ነው እንጂ አለና ስለ በደላችን አልፎ የተሰጠውን እኛን ስለማጽደቅም የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለኛ ይቆጠርልን ዘንድ አለው። እንዴት ተቆጠረልህ? ከኢየሱስ የተነሳ ኢየሱስ ስለ በደሌ ሞቷል፣ እኔን ለማጽደቅ ከሞት ተነስቷል። ይሄንን አምኜ ከአብርሃም እኩል ጽድቅ ሰማይ አብርሃምና እኛ ተመሳሳይ ሰፈር ነው የምንገባው። ይሄው እኔ አይደለም ጥቅስ ነው። ለአብርሃም ተቆጠረለት ለብቻው አይደለም። እኛ ልናደንቀው አብርሃምን አቤት ላንተም ነው አለ ለኔ። ያ ሰውዬ እንደዛ ለፍቶ እኔ ምንም ሳለፋ አይ ኢየሱስ ሄዶልህ ነው። ላንተ በነፃ የሆነው የከፈለልህ ተገኝቶ ነው። አብርሃም ከፍሎ ነው፣ ተራምዶ ነው፣ ሄዶ ነው፣ ተጉዞ ነው። አንተስ ሄዶልህ ነው። እግዚአብሔር በነፃ ሰጥቶ አይደለም። እግዚአብሔር ለኔ ለመስጠት እኔ በነፃ እንዳገኘው ኢየሱስ ሄዶታል። ሰሞኝ በጣም ውድ ነገር በነፃ ነው። ብዙ ጊዜ ለምሳሌ ዓለም ላይ ለመኖር በጣም አስፈላጊው ነገር ከምግብም በላይ አየር ነው እምትለው በነፃ ነው። አየር ቢከፈል እግዚአብሔር እዚህ ጋር ቆጣሪ ቢያስቀምጥ ስትጠር ቢል ወር ላይ ቢል ቢመጣ ማንም ሰው አይኖራትም። መሬት ገና በልጅነቱ አልቻለም። ለመኖር ዋናው ነገር በነፃ ነው። በነፃ ስለሆነ ግን ይቀልሃል እንዴ? አየህ ቫልዩ ማድረግ መልመድ አለብህ። በነፃ ነው ግን በጣም በፕራዮሪቲ ደረጃ የሚታከው የለውም። በነፃ አሁን እኮ እናንተው ስትተነፍሱ አሁን እየቆጠራችሁ ነው የምትተነፍሱት። አስገባው አስወጣው እያላችሁ ነው። አየር ምን ያክል ጠቃሚ እንደሆነ የምታየው አንዳንዴ ሆስፒታል አሁን ስትሄዱ አይታችኋል። በተነፈሱ ቁጥር የሚከፍሉ አይቻል ለመኖር ዋናው እሱ ነው። ግን በነፃ ጨርቅ ምናምን ለሱ ገንዘብ ታወጣላችሁ። ለመኖር አይደለም ጨርቅ ምን ለብሰው ይሄስ ለመኖር ነው። የምትጾሙት እኮ ምግብ ነው። አየር የሚጾም አለ እዚህ ጾም ጸሎት ተብሎ ከምግብ ነው። ገና ጾም ጸሎት ሲባል ይታወቃል። ከምግብ ከውሃ ከአየር የሚጾም አለ። እንጾም ከአየር ተብሎ ሰው እንዲህ ቢል በ3 ደቂቃ ሁሉም ሰው ወደ ጌታ ሄዷል። ለመኖር ዋናው ነገር በነፃ ነው። ክብር ለኢየሱስ ይሁን። ሳልቬሽን ድነት የእግዚአብሔር ልጅ የመሆን መብት ምንም ባረግ ላገኘው አልችልም። በነፃ ነው። ለኔ በነፃ ሲሰጠኝ ግን እኔ በነፃ አገኘሁት እንጂ እግዚአብሔር ለኔ እንዲሰጠኝ ኢየሱስ የመጨረሻው መንገድ ሄዷል። ኢየሱስን ምን ጠየቀው? እኔ በነፃ እንድቀበል ህይወቱን ጠየቀው። ኢየሱስ ምን ኮስት አደረገ? ህይወቱን። ኢየሱስ መስቀል ላይ ሞተ። ኢየሱስን የጠየቀው ህይወት ነው። ህይወት ከፈለ። የመጨረሻ ነገር ህይወት ነው፣ ከፈለ። እኔ እጄን አንስቼ በ3 ደቂቃ ንስሐ የእግዚአብሔር ልጅ እኔ በነፃ ያገኘሁትኝ ኢየሱስ ሄዶት ነው። ስለዚህ ድነት እኔ ጋርና እግዚአብሔር ጋር እኩል አይደለም። አሁን ብዙ ሰው እናንተን ሳይሆን ሌላ ሰው ብዙ ሰው ስለ እንትን ማመስገን እፈልጋለሁ ይላል። ስለምን እግዚአብሔር እንትን አድርጎልኛል አድኖኛል ብሎ የሚያመሰግን የለም። ስለ ዳንኩ
ከዘላለም ሞት ለዳንኩ ብሎ የምስጋና ፕሮግራም ያዘጋጃል። እኔ አይቻላቅ እንትን ገዛው እንትን ተጨመረልኝ ብሎ ነው ሰው የሚያመሰግነው። የዘላለም ሕይወት አገኘሁ ብሎ የሚያመሰግን ሰው እኔ አይቻላቅ። እግዚአብሔርን በጣም የሚያንገበገበው ጉዳይ ምንድነው? በጣም የሚያንገበገበው የዘላለም ሕይወት እኔን ያዳነበት ጉዳይ ነው። እግዚአብሔርን የሚያንገበገበው ጥላሁን የሆነ ነገር አገኘ አላገኘ እሱ አይደለም። አንዴ ምን ሆነ አሉ፣ ድግስ እንደግሳሉ አሉ፣ ዶሮና በሬ እና እናዋጣና እንደግሳሉ። እሺ ሲባል ዶሮ እኔ እንቁላል አዋጣለሁ አንተ ስጋ አዋጣለችው። አይ ድግሱ እኩል አይደለም። እሱ ታርዶ ነው የሚያወጣው፣ እሷ ትርፏን። አይ በሬው ታርዶ ሞቶ ነው የሚደግሰው፣ እሷስ እንቁላል ነው የምታዋጣው። አይ ድነት በእግዚአብሔርና በእኛ ሳይድ እኩል አይደለም። እግዚአብሔር ልጅ ከፍሎ ነው ያዳነኝ፣ እኔስ እጄን አንስቼ ነው የዳንኩት። እግዚአብሔር በጣም የሚለው መቼ ነው? ኢየሱስ ክርስቶስን ያሰብክ ቀን። መድኃኒት እዚህ ያለ ቀን ነው። ልጄን የከፈልኩበትን ጉዳይ ተረዳልኝ። ልጄን ከፍያለሁ አንደርስታንድ ያደረገኝ እግዚአብሔር የሚያንገበገበው ጉዳይ እሱ ነው። ክብር ለኢየሱስ ይሁን። ጽድቅ ሆኖ ተቆጥሮልናል። ጌታ የተመሰገነ ይሁን። ምናልባት እንግዳ ሆኖ እኛ መካከል የመጣ ሰው ካለ ለማየት የመጣ ለመስማት የመጣ እስቲሊያቸው ብሎ የመጣም ሰው ካለ በእውነት እኛ እንደዚህ ነን፣ ሌላ በጣም የተለየ ነገር የለንም። ተሰብስበን የምናመልከው ስለ ኃጢአታችን መስቀል ላይ የሞተ ጌታ አለ። ዛሬ ኢየሱስ ቢመጣ ሰማይ ነው የምንሄደው እኛ። ዛሬ ጌታ ቢመጣ ከዚህ ሆቴል ቀጥታ ሰማይ ነው የምንገባው። ምንም ጥርጥር የለውም። ትገባ ይሆን የሚባል ነገር የለም። ቀጥታ ነው የምንገባው። በክርስቶስ ደም እግዚአብሔር ተቀብሎናል። ስለዚህ ምናልባት እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ ጥረ ግረ ለፍተ ምን ብለ በእግዚአብሔር ጽድቅ ፊት መቆም የምትፈልግ ሰው ካለ አይቻልም። በጣም በቀላሉ እግዚአብሔር የሰው ልጆችን ተቀብሏል። እንዴት አድርጎ? አንድ ልጁን መስቀል ላይ ከፈለ፣ በልጄ በኩል እመኑ አለ። ይሄንን ያመነ ጽድቅ ሆኖ ይቆጠርለታል። አለቀ። እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ በጣም ግር እንዳይላችሁ፣ ሌሎቻችን አንገታችንን ዝቅ አድርገን እንጸልይ።